ሰላም እንዴት ናችሁ? ሳሙኤል ነኝ። ያው እንግዲህ ለእናንተ ተከታታይ ትምህርቶችን እያስተማርኩ እንደሆነ ይታወቃል። እነዚህ ኮርሶች በጣም ቤዚክ ኮርሶች ናቸው። መሰረታዊ የሚባሉ ነገሮችን ነው እያስረዳ ያለሁት ማለት ነው። እንግዲህ ዛሬ ደግሞ ባለፈው ዕለት እንግዲህ ፕራይስ እንዴት ይሄዳል፣ ፕራይስ ሲሄድ ደግሞ ምን ታሪኮችን እየሰራ ይሄዳል የሚሉትን ነገሮች አሳይቻችኋለሁ። ፕራይስ ወዴት ይንቀሳቀሳል፣ ወዴት ሙቭ ያደርጋል የሚሉ ነገሮች ላይ በስፋት አውርተናል። እንግዲህ ያላያችሁት ካላችሁ ወደኋላ ተመልሳችሁ ቪዲዮ ብታዩ ያግዛችኋል ለዚህኛው ኮርስ። ዛሬ ደግሞ ማሳያችሁ ምንድነው ካንድል ስቲክሶች ምንድን ናቸው፣ ካንድል ስቲክ ምንድን ነው የሚለውን ነገር አሳያችኋለሁ። ፕራይስ እንግዲህ ሲንቀሳቀስ ያው ታሪኮቹን በምንድን ነው የሚጽፈው ማለት ይቻላል። እንዳልኳችሁ ፍሪ ስታይል ነው የምናወራው እና ብዙ ተጨናነቁ ተርሞች ላይ ያን ያህል ምን በፈለጋችሁ እንትን ማድረግ ትችላላችሁ። እና እንግዲህ ታሪኩን ሲጽፍ በምንድን ነው የሚጽፈው፣ ማርኬቱ እንዴት ነው የሚንቀሳቀሰው፣ ምን እያደረገ ነው የሚሄደው የሚለውን ነገር አሳያችኋለሁ። ስፔሲፊካሊ ወደ ካንድል ስቲክሶች ላይ ተጠግተን እናያለን ማለት ነው። እንግዲህ ፎሬክስ ትሬዲንግ ላይ ሂስትሪ የሚቀመጠው በብዙ አይነት መንገዶች አሉ። እንግዲህ እንደምትመለከቱት ብዙ አይነት መንገዶች አሉ። የመጀመሪያው ምንድን ነው? ካንድል ስቲክስ ነው። በጣም ፌመስ የሆነው በጣም የታወቀው ካንድል ስቲክስ ነው። ካንድል ማለት እንግዲህ እነዚህ ሻማ ስለሚመስሉ ነው ካንድል የተባሉት፣ ወይም ኤዥያንስ ካንድልስ፣ ጃፓኒስ ካንድልስ ነው ምናምን ይባላሉ። እነዚህ ስያሜዎች ናቸው። ብዙ አትጨናነቁ። እንግዲህ መያዝ ያን ያህል ግዴታ አይለባችሁም። ስለዚህ አንደኛ በምንድን ነው? በካንድሎች ይቀመጣል። ካንድሎች ማለት እንግዲህ እነዚህ የምታያቸው የምትመለከቷቸው ካንድሎች ናቸው። ምንድን ናቸው እነዚህ? ምንድነው ሪፕሬዘንት የሚያደርጉት የሚለውን ነገር እናያለን፣ በጥልቀት እናያለን ማለት ነው። ነገር ግን የመጀመሪያው ምንድን ነው? ካንድል ስቲክስ። በካንድል ስቲክሶች የማርኬቱ ሂስትሪውን ይመዘግባል ማለት ነው። እዚህ ጋር የምትመለከቷቸው ሰማያዊ እና ቀይ ካንድሎች አሉ። እነሱ ሪፕሬዘንት የሚያደርጉት ነገር አለ። ስለዚህ ፌመስ የሆኑ ነገር እሱ ነው። ስለዚህ በካንድል ስቲክሶች ነው። ሁለተኛ ደግሞ እዚህ ጋር ነው መቀየሪያ። ያው እንደምትመለከቱት እዚህ ጋር ነው። ባርስ የሚባሉ ደግሞ በባርም እንደዚህ አድርገን ማስቀመጥ እንችላለን። እንግዲህ ከፈለጋችሁ ያው እነዚህን ማየት ትችላላችሁ። ግን በጣም ወሳኙ ነገር ካንድል ነው። ካንድል ኢቨን ከስትራቴጂዎች ጋር ራሱ የሚገናኝበት ነገር ስላለ ካንድል ስቲክሶች በጣም ኢምፖርታንት ናቸው። እነሱን ማየት ትችላላችሁ። ሌላው ደግሞ በመስመርም መቀመጥ ይችላል። በመስመር በቃ ሊትራሊ መስመር ነው። ያው እንደምትመለከቱት በቃ ቀጥ ያለ መስመር ነው። ማርኬቱ ወደ ላይ ሲወጣ ወደ ታች ሲወርድ በመስመር እንደዚህ ቁጭ እያደረገ ሊያሳያችሁ ይችላል። እዚህ ጋር ያው እዚህ ድረስ ወጥቷል፣ እዚህ ድረስ ወርዷል የሚለውን ነገር እናንተ በመስመር መከታተል ትችላላችሁ ማለት ነው። ብዙ አይነት አለ። ያው ገብታችሁ ቼክ ማድረግ ትችላላችሁ። እንደዚህ አይነትም አለ፣ ያው ይሄም አለ። በኤሪያ ደግሞ ይባላል። እዚህ ከታች ያለው እንዲህ ያደረገው በኮለምንም ራሱ አለ። ይኸው እንደምትመለከቱት እዚህ ድረስ ወጥቶ ነበር ማርኬቱ፣ ከዛ እዚህ ድረስ ቀንሷል፣ እዚህ ድረስ ይወጣል የሚለውን ነገር እንደዚህ አድርጎ ያሳያቸዋል። ይሄ እንግዲህ ያው ማርኬቱ እስከዛሬ ምን ሲያደርግ ነበር የሚለውን የምናይበት መንገድ ነው ማለት ነው። አሁን ዛሬ ትኩረታችን ካንድል ስቲክሶች ናቸው። ካንድል ስቲክሶች ያው ሁሉም ሰው የሚጠቀመው በካንድል ስቲክስ ነው። ምክንያቱም ካንድል ስቲክሶች ስለ ማርኬቱ ራሱ የሚነግሩን ነገር አለ ማለት ነው። እንግዲህ ካንድል ስቲክስ ላይ ምን አይነት ነገር አለ? እዚህ ጋር ይሄው እንደምትመለከቱት ካንድሉ አራት አይነት ነገሮች አሉት ማለት ነው። እንግዲህ ይሄ ካንድል ነው፣ አንድ ካንድል ነው። ስለዚህ ይሄ ወፍራሙ ፓርት ምን ይባላል? ቦዲ ይባላል ማለት ነው። የማርኬቱ ዋናው ቦዲ ይባላል ማለት ነው። እቺ ቀጭኗ ደግሞ ዊክ ትባላለች ማለት ነው። ስለዚህ የማርኬቱ ዊክ ማለት ነች ያቺ። በአፕ ትሬንድ ሲሆን እና ዳውን ትሬንድ ሲሆን ደግሞ ማርኬቱ የተለያየ አይነት እንትን ነው የሚያደርገው። ስለዚህ ለምሳሌ አሁን ወደ ላይ ከሆነ እየሄደ የነበረው ማርኬቱ የሚከፈተው እዚህ ጋር ነው ማለት ነው። አንዱ ካንድል ከአንዱ ካንድል ጎን ነው የሚመሰረተው። ስለዚህ ይሄ የመጨረሻው ዝቅተኛው ሎ ይሆናል፣ ይሄ ደግሞ ከፍተኛው ይሆናል ማለት ነው። ወደ ታችም ሲሆን ዳውን ትሬንድም ሲሆን ብዙ ጊዜ ያው ከለራቸው አንዳንዴ ሰማያዊና አረንጓዴ ይሆናል። አፕ ትሬንድ ሲሆን ሰማያዊና አረንጓዴ መቀየር ትችላላችሁ። እናንተ ነጭ ማድረግ ትችላላችሁ። ምንም ይሄ ከማርኬቱ ጋር የሚያገናኙ ነገር የለም። እንደፈለጋችሁ መቀየር ትችላላችሁ። ወደ ታች ሲሆን ደግሞ እንደዚህ ቀይ የሆነ አድርጎ በቀይ ያሳየናል። ስለዚህ እሱም ዊክ እና ቦዲ የሚባል ነገር አለው ማለት ነው። አሁን ማርኬቱ ላይ ገብተን እንየው። ለምሳሌ እዚህ ጋር እንደምትመለከቱት እቺኛዋና እቺኛዋ ካንድል አሉ። በዚህ ዙም አድርጌ ላሳያችሁ።
እቺኛዋና እቺ ቀዩዋና ይሄ ሰማያዊ ካንድል አለ ማለት። ስለዚህ ቀዩ ካንድል ማለት አሁን ለምሳሌ ይሄኛው ካንድል ልክ የተመሰረተው የቱ ጋር ነው ማለት ነው? እዚች ጋር ነው። ይኸው ከርሰሩ ያሳያቸዋል። እዚች ጋር ነው ይመስል ልክ ይሄኛው ካንድል ዘግቶ እዚች ጋር ነው የሚመሰረተው። ከዛ እዚች ጋር ይመሰረትና ምን ይነግረናል ታሪኩ? ወደ ላይ እዚህ ድረስ መጥቶ ነበረ ማርኬቱ። እቺ ቀጭኗ ምንድነች የምታመለክተው? ማርኬቱ እዚህ ድረስ ወደ ላይ ወጥቶ ነበረ። እዚህ ድረስም ደግሞ ወደ ታች ወርዶ ነበረ። ነገር ግን መጨረሻው የቱ ጋር ነው? እዚች ጋር ነው ማለት። ስለዚህ የተከፈተው እዚህ ጋር ነው፣ የተዘጋው ደግሞ እዚህ ጋር ነው ማለት ነው። ልክ እዚህ ጋር ተዘግቶ ሌላኛው ካንድል ደግሞ እዚህ ጋር ይመሰረታል። ስለዚህ ይሄኛው ካንድል ደግሞ ምን ይለናል? እዚህ ጋር ነው የተመሰረተው። መነሻው እዚህ ጋር ነው፣ ዜሮ እያለ የተጀመረው እዚህ ጋር ነው። ከዛ እዚህ ድረስ ወደ ታች ወርዶ ነበረ። ከዛ ደግሞ ወደ ላይ ደግሞ እዚህ ድረስ ወጥቶ ነበረ የሚለውን ነገር ያሳየናል ማለት ነው። ስለዚህ እቺን አሁን አስምረን ብናያት እቺ ቀዩዋ እዚች ድረስ ማርኬቱ ወደ ላይ ወጥቶ ነበረ። ከዛ ደግሞ እዚች ድረስም ወደ ታች ወርዶ ነበረ። እዚች ድረስም ወደ ታች ወርዶ ነበረ። ነገር ግን መጨረሻው ምን ሆነ? ቀጥሎ ያለው ነገር ይመጣል ማለት ነው። ስለዚህ አሁን እንደዚህ ዙም አድርገን ስናየው ልክ ይሄኛው እዚች ጋር ነው የዘጋው። ይሄ መክፈቻው ነው፣ ኦፕኑ እዚህ ጋር ነው የሚከፈተው። ከዛ የዘጋው እዚህ ጋር ነው። ስለዚህ ልክ ይሄ እንደዘጋ ደቂቃው ሲያልቅ ማለት ነው። ደቂቃው ሲያልቅ ይሄኛው ደግሞ ተመሰረተና ይሄ ደግሞ አረንጓዴ ሆኖ በምን ምክንያት ነው? አብዛኛውን ጊዜውን ከተመሰረተበት በላይ በኩል ስላሳለፈ ወደ ላይ አፕትሬንድ ሆኗል ማለት ነው። ሶ ከዚህ ጋር ተመስርቶ ወደ ላይ እዚህ ድረስ ስለመጣ እስከዚህ ድረስ ዊኩ እዚህ ድረስ ስለሆነ ዊኩ የዚህኛው ካንድልስቲክ ታሪኩ ይሄንን ይመስላል ማለት ነው። ከዚህ ተነስቶ እዚህ ድረስ መጥቶ ነበረ። ነገር ግን እዚህ ድረስ መጥቶ ከዛ ተመልሶ እዚህ ድረስ አረፈ። ስለዚህ ከዚች ድረስ ያለችው ነገር ዊክ ሆና ትቀጥላለች ማለት ሂስትሪ ሆና ትቀጥላለች። ስለዚህ ቦዲው ምንድነው? ከመክፈቻ እስከ መዝጊያው ድረስ ያለው ቦዲ ነው፣ የካንድሉ ቦዲ ነው። ዊኩ ደግሞ ምንድነው? መክፈቻም መዝጊያም አይደለም። ነገር ግን ተከፍቶ እስከዚህ ድረስ ሄዷል ወይ እስከዚህ ድረስ ሄዷል ወይ እስከዚህ ድረስ ሄዷል ብሎ የሚያሳየን ፓርቱ ምን ይባላል? ዊክ ይባላል ማለት ነው። አሁን ካንድሎች እንግዲህ እዚህ ጋር ታይም ፍሬም አለ። ታይም ፍሬም ምንድነው? 5 ደቂቃ ላይ ካረግነው አሁን ለምሳሌ 5 ደቂቃ ላይ ብናረገው ይሄንን ካንድል አሁን ብንመለከተው የተመሰረተው እቺ ቀይዋ ካንድል የተዘጋጀው የተከፈተችው እዚህ ጋር ነው። እዚህ ጋር ተከፈተችና እዚህ ድረስ ወጥታ ነበር። ነገር ግን አልቻለችም። ስለዚህ ከተከፈተችበት በታች በኩል ሆና ስለዘጋች ቀይ ትሆናለች ማለት ነው ካንድሏ። ግን እዚህ ድረስም ወርዳ ነበር፣ ስቲል እዚህ ድረስ ራሱ ወርዳ ነበር። ነገር ግን እዚህ ድረስ ወርዳ ደግሞ ተመልሳ እዚህ ጋር ነው የዘጋችው። ስለዚህ እቺ ካንድል አሁን እቺ ቀይዋ ካንድል ከዚች እስከዚች ድረስ ነው ሂስትሪዋ ማለት ነው። ከዛ ምን ይለናል? ይሄኛው ካንድል ከተዘጋ በኋላ እሷ የተመሰረተችው የቱ ጋር ነው? እዚህ ጋር ነው የተመሰረተችው ማለት ነው። እዚህ ጋር ተመስርታ እዚህ ድረስ ወጥታ ነበር። ነገር ግን አልቻለችም። ተመልሳ መጣችና እዚህ ድረስ ወረደች። እስቲ እዚህ ጋርም ድረስ ወርዳ ደግሞ ትንሽ ወደ ላይ ተመልሳ እዚህ ጋር ድረስ መጣች። ልክ እዚህ ጋር ስትዘጋ ይሄ መክፈቻዋና መዝጊያዋ ቦታዋ የካንድሏ ቦዲ ይባላል ማለት ነው። ይሄው እንዲህ አድርገን ብናሰምርበት የካንድሉ ቦዲ መክፈቻና መዝጊያው ነው ማለት ነው። ስለዚህ እዚህ ጋር ተከፈተ፣ እዚህ ጋር ዘጋ። እዚህ ጋር ዘግቶ ደግሞ ይሄኛውን ካንድል ክሬት አደረገ ማለት ነው። አሁን ይሄ ካንድል እዚህ ጋር እንደምትመለከቱ ላይቭ ነው። ስለዚህ እዚህ ድረስ ወጥቷል አይደል? አያችሁ፣ እዚህ ድረስ ሞልቶ ሲመለስ እቺኛዋን ዊክ አርጎ ነው የሚወርደው ማለት ነው። እቺ ታሪኩ ነች ማለት ነው። አያችሁ፣ ሲወጣ ይሞላታል፣ እየደፈነው ይሄዳል። ግን ትንሽ ሪትሬስ ወደ ኋላ ከተመለሰ ግን አየህ እዚህ ጋር አሁን ዘጋ። ይሄኛው ካንድል በቃ ሙልት ብሎ ዘጋ። እዚህ ጋር አዲስ ተፈጠረች ማለት ነው። እንደውም ላይቭ ስለሆነ አሪፍ ነው ለማየት። ስለዚህ ይሄንን አሁን ሞር 1 ደቂቃ ላይ አድርገን ብናየው ደግሞ የበለጠ በደንብ እንድትረዱት ያደርጋችኋል። አሁን 1 ደቂቃ ላይ አድርገን ብናየው ለምሳሌ አሁን ይሄ አዲስ ካንድል እየተፈጠረ ነው። መጨረሻውን እንየው። 1 ደቂቃ ማለት ምንድነው? አንዷ ካንድል እዚህ አሁን ታይም ፍሬሙን 1 ደቂቃ ላይ ካደረግነው አንዱ ካንድል የሚመሰረተው በ1 ደቂቃ ነው ማለት ነው። ስለዚህ አሁን ይሄ ካንድል እዚህ ጋር ክሬት ተደርጓል። የተመሰረተው የቱ ጋር ነው? እዚህ ጋር ነው የጀመረው። ስለዚህ እዚች ድረስ ስለወጣ እቺን ዊክ ሰራ ማለት ነው። አሁን ወደ ታች እየወረደ ነው። ይኸው እንደምትመለከቱት እስከሚዘጋ ድረስ እንጠብቀውና ክሊር ይሆንላቸዋል ማለት ነው። ስለዚህ ካንድሉ ከተመሰረተበት በላይ በኩል ከዘጋ አረንጓዴ ይሆናል ማለት ነው። ከተመሰረተበት ከታች በኩል ከዘጋ ደግሞ ሲል ቀይ እንደሆነ ይዘልቃል ማለት ነው። ስለዚህ አሁን ወደ ታች እየወረደ ነው። ወደ ታች እየወረደ ነው።
አያችሁ አሁን ከተመሰረተበት ከላይ በኩል ስለሆነ ያለው ከለሩ ምን ሆነ አረንጓዴ ሆነ ማለት ነው። ወደታች ሲወርድ ግን ከተመሰረተበት እዚህ ጋር ነው አይደል የተመሰረተው። ከዚህ ከተመሰረተበት ደግሞ ወደታች ሲወርድ ቀይ ይሆናል። በቃ አሁን ይሄ ካንድል ተዘጋ ማለት። ስለዚህ የዚህ ካንድል ታሪክ ምንድነው? እዚህ ጋር ተመሰረተ፣ በቃ በጣም ቀጭን አድርጎ እዚህ ድረስ ወርዶ ነበር፣ ነገር ግን ተመልሶ እዚሁ ተዘጋ ማለት። ስለዚህ አሁን የኛው ካንድል ደግሞ ተመሰረተ። ስለዚህ ይሄም ደግሞ ያው በቀይ ወደታች እየወረደ ነው። ልክ ወደታች ሲወርድ እንደዚህ ሙልት ብሎ ወደታች ይወርዳል ማለት ነው። ወደ ላይ ሲመለስ ደግሞ አረንጓዴ ምስል ይሆናል። ይሄ ካንድል የተመሰረተው የቱ ጋር ነው? እዚች ጋር ነው የተመሰረተው ማለት ነው። እዚች ጋር ነው የተመሰረተው። ስለዚህ ከዚች በታች ሲሆን ቀይ ይሆናል፣ ከዚች በታች ሲሆን አረንጓዴ ይሆናል። አሁን እዚች ድረስ ወርዶ ነበር አይደል? እዚች ድረስ ወርዶ ነበር፣ ነገር ግን ተመልሷል። ስለዚህ ከተመሰረተበት ጀምሮ ያለውን ታሪክ እናያለን ማለት ነው። አሁን የሚዘጋበትን እናየዋለን። ስለዚህ እዚህ ድረስ ወጥቶ ነበር፣ ይሄው ትንሽ ተመለሰ። አሁን ሲመለስ ወጥቶ ከነበረበት ሲመለስ እንደዚህ ዊክ እየሆነ ነው የሚሆነው። ዊክ ማለት ከተመሰረተበት እስከሚዘጋበት ድረስ ያው እንደዚህ አሁን ወደ ላይ እየወጣ ነው። ስለዚህ እናስጠጋዋለን ማለት ነው። ይሄ እንደዚህ አድርገን እናስጠጋዋለን። ስለዚህ ወደ ላይ ኦኬ፣ በቃ አሁን ዘጋ። አያችሁ ይሄኛው ካንድል ዘጋ ማለት ነው። ስለዚህ ይሄኛው ካንድል ታሪኩ ምንድነው? እዚህ ጋር ተመሰረተ፣ እዚህ ጋር ተመሰረተ። ይሄ አረንጓዴውን ነው የምታዩት። እዚህ ጋር ተመሰረተ። እዚህ ጋር ከተመሰረተ በኋላ እዚህ ድረስ ወርዶ ነበረ፣ ነገር ግን ወደ ታች አልሆነም። ስለዚህ እዚህ ድረስም ወጥቶ ነበረ፣ እዚህ ድረስም ወጥቶ ነበረ። እዚህ ድረስ ወጥቶ ግን የተወሰነ ተመልሷል። እነዚህ አረንጓዴዎቹ ምንድነው? የደረሰበት ቦታ የሄደበት ቦታ ነው ማለት። ስለዚህ እዚህ ድረስም መጥቶ ነበር፣ እዚህ ድረስም መጥቶ ነበር። ነገር ግን ከዚህ ተመስርቶ እዚህ ድረስ ቢሄድም እዚህ ድረስ ሞልቶ ስላልሆነ እዚች ጋር ተመልሶ ዘጋ የሚለውን ነገር ያሳየናል ማለት ነው። ካንድልስቲክሶች እንደዚህ ነው የሚሰሩት። አሁን ይሄኛውም ደግሞ ተመሰረተ። ስለዚህ አሁን እዚህ ድረስ መጥቷል። ይሄ ቀዩ ደግሞ ስታዩት እዚህ ድረስ መጥቷል፣ ነገር ግን እንትን እያለ ነው። ስለዚህ ከተከፈተበት ከታች በኩል ከዘጋ ቀይ ይሆናል፣ ከላይ በኩል ከዘጋ ደግሞ ቡሊሽ ካንድል ወይም ደግሞ ቤሪሽ ካንድል ይሆናል ማለት። ስለዚህ አሁን ይሄ ከተከፈተበት በላይ በኩል ስለዘጋ ቤሪሽ ሆኖ ዘጋ፣ ወይም ደግሞ ቡሊሽ ሆኖ አረንጓዴ ሆኖ ዘጋ ማለት ነው። እንደዚህ እያደረግን ነው ካንድልሶች እንደዚህ ነው ማርኬቱን የሚስሉልን፣ እንደዚህ እያደረጉ ነው ማለት ነው። አሁን ታይም ፍሬሞችን ስናይ ሃየር ታይም ፍሬም ላይ ሎወር ታይም ፍሬም ላይ እያደረግን ስንመለከት ደግሞ ምንድነው የምንረዳው ነገር አንዱ ካንድል ለመመስረት ስንት ደቂቃ ይፈጅበታል የሚለውን ነው የሚያሳየን ማለት ነው ማርኬቱ። ስለዚህ አሁን 5 ደቂቃ ላይ ካረግነው ይሄኛው 5 ደቂቃ ላይ ከሆነ አንዱ ካንድል የ5 ደቂቃውን ሂስትሪ ነው የማርኬቱን የ5 ደቂቃ ሂስትሪ ነው የሚነግረን ማለት ነው። አሁን ለምሳሌ አሁን ከ4 አወር ላይ ብናረገው 4 ሰዓት ላይ ብናረገው አንዱ ካንድል የ4 ሰዓቱን የማርኬቱን እንቅስቃሴ አቬሬጅ አሳየን ብለን ነው አሁን እዚህ ጋር ያደረግነው። ስለዚህ ላለፉት 4 ሰዓታቶች ማርኬቱ ካንድሉ እዚህ ጋር ተመሰረተ። ከዛ አሁን ያለው ታሪኩን ስናየው ምንድነው ካንድሉ የቱ ጋር ተመሰረተ? እዚህ ጋር ተመሰረተ ማለት ነው። ከቀዩ ቀጥሎ ያለው ማለት ከዛ ከቀዩ ያለው ቀጥሎ ተመስርቶ መውረድ እዚህ ድረስ ወርዶ ነበረ፣ ነገር ግን ስላልቻለ አሁን እየተመለሰ ነው። ስለዚህ እቺ ዊኳ ምንድነው እዚህ ድረስ ደርሼ ነበር የሚለው ነገር ያሳየናል ማለት ነው። እዚህ ድረስም ወጥቶ ነበር፣ የተወሰነችም ወጥቶ ነበር፣ ነገር ግን አሁን እስኪዘጋ ድረስ አሁን እዚህ ጋር ከዘጋ ይሄኛው ከዚህ እስከዚህ ድረስ ዊክ ይሆናል ማለት ነው። ስለዚህ 4 አወር ላይ ስናደርገው ምንድነው ማርኬቱ ላለፉት 4 ሰዓቶች ምን እያደረገ ነው፣ እየጨመረ ነው እየቀነሰ ነው የሚለውን ያሳየናል ማለት። ስለዚህ አሁን ከፍ አድርገን ለማየት ማርኬቱን በትልቁ ለማየት ምንድነው የምናደርገው 4 አወር ላይ ስናደርገው ስብስብ አድርጎ በአቬሬጅ ያሳየናል ማለት። ስለዚህ ከዚህ ጀምሮ ከኦክቶበር ያው እንደምትመለከቱት ከዚህ ጀምሮ ከኦገስት 26 ጀምሮ እስከ ዛሬ ድረስ ያለውን ማርኬት በአቬሬጅ እያንዳንዱ ካንድል ሰብሰብ አድርጎ ያሳየናል ማለት ነው። ይሄንን አሁን 4 አወር አሁን እቺ አንዷ ካንድል 4 አወር ነው አይደል የፈጀባት 4 ሰዓት ነው የሚፈጅባት። ስለዚህ እኛ ዘርዘር አድርገን ማየት ብንፈልግ ምንድነው የምናደርገው? ዘርዘር አድርገን ማየት ብንፈልግ ለምሳሌ አሁን እቺኛውን ካንድል ከየቱ ጋር ነው የጀመረችው? እዚህ ጋር ነው የጀመረችው። ስለዚህ እቺን እናሰምርባትና ልክ የዚችን ካንድል ታሪክ እናያለን ማለት ነው። አሁን ላለፉት 4 ሰዓታቶች እቺ ነበረች። አሁን እቺ 4 ቦታ ከፍለን እንያት ብለን ከፈለግን ምንድነው የምናደርገው? 1 አወር ላይ እናደርገዋለን። ልክ 1 አወር ላይ ስናደርገው 4 ቦታ ከፍሎ ያሳየናል። 1 አወር የነበረውን ዘርዘር አድርጎ ያሳየናል ማለት ነው። ወይ 3 ቦታ ወይ 4 ቦታ ያደርገዋል።
ምክንያቱም ሰዓቱ ካልሞላ 3 ቦታ ነው የሚያደርገው። አሁን 4 ቦታ አድርጎታል ማለት ነው። ያው እንደምትመለከቱት እዚህ ጋር 4 ቦታ ከፋፍሎት፣ አሁን ቅድም ስናየው ዝም ብሎ አንድ ወፍራም ካንድል ነው ያለው፣ ግን እኚህ አቅፎ በአቬሬጅ ነው ያሳየን። ዲቴል ማየት ስንፈልግ ዝርዝሩን ነገር ማየት ስንፈልግ እንደዚህ እንከፍለዋለን ማለት ነው። ከዛ ከከፈልነው በኋላ እንደዚህ በታትኖ ያሳየናል ማለት ነው። ይሄን ደግሞ በደንብ በዝርዝር እንየው ብለን ከፈለግን ምን እናደርጋለን? 30 ደቂቃ ብናደርገው ይሄን 2 ይሄን 2 ይሄን 2 ይሄን 2 አድርጎ 8 ቦታ ከፍሎ ያሳየናል ማለት ነው። አሁን 30 ደቂቃ ላይ እናርገው። 30 ደቂቃ ላይ ብናደርገው 8 ቦታ ከፋፍሎ የማርኬቱን ሂስትሪውን ያሳየናል ማለት ነው። ይሄ እንግዲህ ዝም ብሎ አይደለም እንደዚህ የምንከፋፍለው። ለምን? በደንብ በጥልቀት አሁን ማርኬቱ ምን እየሰራ ነው የሚለውን ነገር ለማየት ያግዘናል። ስለዚህ 8 ቦታ ከፈለልን ማለት ነው። ይሄንም አልበቃም ካለን ደግሞ በ5 ደቂቃ ላይ ምንድን ነበር ማርኬቱ ሲሰራ የነበረው የሚለውን ማየት ከፈለግን ምንድነው የምናደርገው? 5 ደቂቃ ላይ እናደርገዋለን። 5 ደቂቃ ላይ አድርገን ማርኬቱ ምንድን ነበር ሲያደርግ የነበረው የሚለውን ደግሞ በዛ እናያለን ማለት ነው። ከዛ እያደረግን 1 ደቂቃ እያወረድን ታች ድረስ ማየት እንችላለን ማለት ነው። ስለዚህ ኤክስነስ ላይ ነው ደግሞ ይሄ ኤክስነስ ተርሚናል ነው። ያው የቀደሙ ሜታ ትሬዲንግ ቪው ነበር፣ ይሄ ደግሞ ኤክስነስ ነው። ስለዚህ አሁን 1 አወር ላይ ማርኬቱ እንደዚህ ነው። እኛ ምንድነው የምንፈልገው? አሁን ለምንድን ነው 4 አወር ላይ የምናደርገው ሲባል 4 አወር ላይ ስናደርግ ትልቁን ኢሜጅ ያሳየናል። ማርኬቱ አጠቃላይ ምን እየሰራ ነበር፣ ይሄንን 2 ወር እንዴት ነው ማርኬቱ አክስ ያደርግ የነበረው የሚለውን ለማየት ያግዘናል ማለት ነው። እዚህ ጋር ለምሳሌ ከኦገስት ጀምሮ ማርኬቱ ምን እየሰራ ነበር የሚለውን እንድናይ ያግዘናል ማለት ነው። 4 አወር ላይ ስናደርገው አሁን 1 ደቂቃ ላይ አድርገን ከኦገስት ጀምሮ እንይ ብንል በጣም ብዙ ካንድሎች ስለሚሆኑ አያሳየንም። ግራፉ ራሱ አይበቃም ማለት ነው። እኛ መተንተን አለብን በደንብ ዲቴይል እያደረግን ሰብሰብ እያደረግን ማድረግ አለብን። አሁን ይሄንን ዊክሊ ብናደርገው ኢቭን መንዝሊ ራሱ ማድረግ እንችላለን። አንዷ ካንድል እንግዲህ አስባት፣ አንዷ ካንድል ተሰርታ ለማለቅ 1 ወር ነው የሚፈጅባት ማለት ነው። ይሄ ማለት ምንድነው? የማርኬቱን ታሪክ በአቬሬጅ ነው የሚያስቀምጥልን። አሁን እዚህ ወር ላይ ማርኬቱ በአንዷ ካንድል ሲያሳየን ማርኬቱ እዚህ ድረስ ደርሶ ነበረ። ያው ቀጭ ነው አለች 2727 ላይ ደርሶ ነበረ። እታች ወርዶም ደግሞ 2616 ላይ ወርዶ ነበረ ይላል። ይሄ አሁን በቃ ጀነራል የሆነ ነገር ነው የሚያሳየን ማለት ነው። አሁን ዊኳ ጀነራል የሆነ ነገር አሁን 1 ወር ነው የፈጀችው። ኦልሞስት 1 ወር ስለፈጀች የ1 ወሩን አጠቃላይ ታሪኩን ትነግረናለች ማለት ነው። ዊክ አሁን የ1 ወሩን ታሳየናለች። አንዷ ካንድል የ1 ወሩን ነው የምታሳየን ማለት ነው። አሁን በ1 ወር ውስጥ ዝም ብሎ በደፈናው እዚህ ድረስ ወጥቶ እዚህ ድረስ ገብቷል ከማለት ይልቅ በዝርዝር እንየው እስቲ እንዴት እያደረገ ነበር ታሪኩን ብለን ስንፈልግ ነው ወደ ታች ታይም ፍሬሙን የምንቀንሰው ማለት ነው። ያው እንግዲህ ይሄ ጀማሪዎች በጣም ያግዛቸዋል ብዬ አስባለሁ። ያው አንዳንድ ጊዜ ሲሊ የሚመስሉ ነገሮች አሉ፣ ግን በጣም ለጀማሪ ሰው ፈታኝ እንደሆኑ ስለማቅ ነው እንዲህ በደንብ ዘርዝር የማሳያችሁ። ስለዚህ አያችሁ እዚህ ጋር አሁን በደንብ ተንትኖ ቅድም አሁን እነዚህን ሁሉ ነው አንድ ላይ ስብስብ አድርጎ በወር ውስጥ ያሳየን ማለት ነው። ግን 1 አወር ላይ ስናደርገው እንዲህ ብትን አድርጎ እዚህ ጋር ድረስ ጨምሮ ነበር አላልኳችሁም? እዚህ ድረስም ደግሞ ቀንሶ ነበር። እዚህ ድረስ ሲጨምር እንዴት እያደረገ ነው የጨመረው፣ እዚህ ድረስ ሲቀንስ ደግሞ እንዴት እያደረገ ነበረ የሚለውን ያሳየናል ማለት ነው። ይሄንን እናወርደው ቢባል ደግሞ 5 ደቂቃ ላይ ብናደርገው ለምሳሌ አጠቃላይ የወሩን 5 ደቂቃዎች ላይ ብትንትን አድርጎ ያሳየናል ማለት ነው። እንደዚህ ዝርዝር አድርጎ በዝርዝር ያሳየናል። እንግዲህ ድፍንና በዝርዝሩ አድርጋችሁ ማየት ይችላል። ስለዚህ 1 ወር በ1 ካንድል እና በ5 ደቂቃ ውስጥ እንዴት ነው የነበረው የሚለውን እየዘረዘረን እንድናይ ያደርገናል ማለት ነው። ስለዚህ ካንድል ስቲክሶችን ብሬክዳውን የምናደርገው በዚህ መንገድ ነው ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስላል። አይ ሆፕ እንደሚያግዛችሁ አስባለሁ። ኔክስት ቪዲዮዎች ላይ ደግሞ እንገናኛለን። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቻው፣ መልካም ጊዜ ይሁንላችሁ።